شاهد من قجا ደስ ብሎኛል በዚህ ሰሞን የተጨናነቅንበት ወይም ደግሞ በዚህ ሰሞን የተጣበብንበት በዚህ ሰሞን እነሱ በለቀቁ ሰዓት ምን ለቀቁ ብለን በጉጉት ምን ጠብቀው የነበረው ነገር በደስታ ዛሬ ተፈቷል። እንግዲህ አብርሽ ሄርሜላን አፈቅርሻለሁ ብሏታል። እስከ ዛሬ ድረስ ተወዳታለሁ ወይ ታፈቅራታለህ ወይ ብሎ ጓደኛውን የጠየቀው ነበር። አቤል ሲጠይቀው ጊዜ እንዴት ሩታ ጠርተሃት ይሄ ነገር ልመልስልህ ትፈልጋለህ ወይም ደግሞ ሩታና ሄርሜላ አንድ ላይ ሆኖ እንዴት የአንድ ባንዳቸው ለይቼ እወዳቸዋለሁ አፈቅራቸዋለሁ ልላቸው ትፈልጋለህ ወይ ብሎ አለው ማለት ነው። ሲለው እሱም አቤላ ጓደኛውን ማው የምትመርጠውን ምረጥ ሄርሜላ ወይስ ሩታ ብሎ አለው ማለት ነው። እና መምረጥ አልቻለም፣ ተጨናንቆ ነበረ። ዛሬ ግን አፈረጣው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንደምን አላችሁ? እኔ ጋር አለሁላችሁ አልሐምዱሊላህ። የቤቴ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ኮሜንት፣ ሼር በማድረግ የደውል ምልክቷን በመጫን ዘወትር ምለቀው ቪዲዮ እንዲደርሳችሁ አድርጉልኝ። እንግዲህ እስከዛሬ ድረስ እንጠብቀው የነበረ ነገር ዛሬ ላይ ይፋ ወጥቷል ማለት ነው። ከዚህ በፊት እንዳየኑ ከሆነ አብርሽ እንግዲህ የሩታ ተለያይተናል ብሎ ወረቀት ፈርሞ ሰጥቷት ነበረ። እሷም ደግሞ እርጉዝ ስለነበርኩኝ ነበረ እንደዛ ያደረኩት፣ ስለዚህ አሁን ላይ እወድሃለሁ ብላ እልህ በልህ አስገብታው ያልሆነም ባልሆነ ነገር ውስጥ አስገብታው ነበር። አሁን ላይ ግን እንግዲህ የሱ ወንድም የሷም ወንድሞች ሲለምኑት አይሆንም እኔ ሌላ ህይወት ጀምሬያለሁ ብሎ ነበረ። እንግዲህ መልሳ ደግሞ አሁን ልጁን ከከለከለችው በኋላ ወይም ደግሞ ፖሊስ ጣቢያ ሄደው ልጁን ለማየት ከተደረገ በኋላ ሩታ ያልሆነ ድርጊት ወይም ደግሞ ያልሆነ አይነት እንትን ያሳየችው ነበረ። ዞሮ ዞሮ እንግዲህ ዛሬ ላይ ሩታን እየፎከረች ነበረ። ሄርሜላ አትወስድብኝም፣ የሄርሜላ አለቅላትም፣ አንተ የኔና የኔ ብቻ ነክ እያለች እየፎገረች ነበረ። ትላንትናም እንደዛው። ዛሬ ደግሞ ጭራሹም ሲጨንቃቸው ሁለቴ ነው መሰለኝ እንኳን ያልተለቀቀው ማለት ነው። እና ዛሬ ራሱ የጠበቅን ነበረ ምን ይላታል፣ ሄርሜላ ነው ወይ የሚመርጠው ወይስ ሩታ ነው የሚመርጠው ብለን። ሄርሜላ በጣም አሳዝናኝ ነበረ። የሶስተኛ ጊዜ ልቧን ሊሰብረው ነው ወይ እያልን በጣም ተጨናንቀን ነበረ። እንግዲህ ሩታ እንዳየናት ከሆነ ከዚህ በፊት እናውቃለን፣ እኛንን ያጋባናቸው እኛንን ሩታን ምረጥ፣ ሩታን እንደዚህ በል ምናምን ስንን የነበረው ማለት ነው። እንግዲህ እሱ ደግሞ ምንድን አለ አብርሽ ማለት ነው፣ እስከ ዛሬ ድረስ የተደረገብኝ እስከ ዛሬ ድረስ በሷ ቤተሰብ፣ በሷ ዘመዶች፣ በሷ ጓደኞች፣ በሷ ዙሪያ ባሉትን በተከበቡትን እንግዲህ በብርም በምንም ገዝታቸው ያስደበደበችኝ ነበር። እስከ ዛሬ ድረስ ያሳለፍኩት ነገር መቼም አልረሳውም በሷ። ስለዚህ አሁን ላይ ደግሞ መልሼ ያ ህይወት መልሼ አልገባበትም። ስለዚህ አሁን ውሳኔን ወስኛለሁ። ምፈልጋትና መወዳት ከጎኔን የቆመች ወይም ደግሞ ከጎኔን አይዞህ ብላ ያጠነከረችኝ ሄርሜላ ናት። እሷ አለመውደድ አልችልም። እሷ እወዳታለሁ፣ ሄርሜላን አፈቅራታለሁ፣ እወዳታለሁ። ካሁን ወዲህ ምንም ቢመጣ ምንም እሷም ከጎኔ እንደምትሆን እኔም ደግሞ ከሷ ጎን ሆኜ ነገሮቹ ልፈታ እፈልጋለሁ። ሩታ ከሆነ እንግዲህ ምንም ማድረግ አልችልም። ከዚህ በፊት ብዙ ነገር አሳልፈናል፣ ብዙ ነገር አድርገናል። አሁን ላይ ግን እኔ ከሷ መቀጠል አልችልም። አምኛት ካሁን ወዲህ ከሷ መቀጠል አልችልም። ለምን እፈራለሁ። እስካሁን ድረስ ያደረገችው ነገር እንዳለ ሆኖ ጭራሹን መርዝ እስከምታጠጣኝ ድረስ ከታ
ሁለቴን ሶስቴ እስር ቤት አስገብታ እስከምትወረውረኝ ድረስ ደርሻለሁ። ስለዚህ አሁን ላይ ግን የእሷ ነገር አብቅቶለታል። እኔ ከኔ ውስጥ ወይም ከኔ ህይወት አውጥቻታለሁ። የራሴ ህይወት መኖር እፈልጋለሁ። የራሴ ህይወት እቀጥላለሁ እያለ ነበረ ከዚህም በፊት። አሁንም ደግሞ ዛሬም ያም ነገር ደገመው ማለት ነው። እንግዲህ ሩታ የልጄ እናት ናት። ባለኝ ነገር እደግፋታለሁ፣ ባለኝ ነገር አግዛታለሁ። ስለዚህ ፍቅራችን መቀጠል አልቻለም እና ምንም ማድረግ አልችልም። ለምን ሙሉ በሙሉ ሰው ያላትና ሰው የሰው አፍ መስማቷ የዚህ ያስደረገን። እስከ ዛሬ ድረስ ብዙ ነገር እናደርጋለን፣ ብዙ ነገር እናሳልፋለን ብዬ ነበረ ማስበው። ከሷ ጋር ተለያይቼ እኖራለሁ ብዬ አላስብም ነበር። አሁን ላይ ግን በቅቶኛል፣ ስልችት ብሎኛል። ስለዚህ አሁን ላይ ሄርሜላ በጣም ወድጃታለሁ፣ በጣም አፍቅሪያታለሁ። እሷ ልትለየኝ አልፈልግም። የበፊትም ህይወቴን አሁን ላይ በሄርሜላ እንደዛ ሊደገም አልፈልግም ብሎ የሄርሜላ ደግሞ ደጋግሞ አስጠንቅቋታል። እሷም ደግሞ ችግር የለም አንተ እኔ ካፈቀርከኝ እኔ ደግሞ አንተን ካፈቀርኩህ ምንም አይፈጠርም ብላ በደስታ የዘለለች ነበር። እንዳየናት ከሆነ እኛም ደስ ብሎናል። ማለትም ከዚህ በፊት የምናየው ነገር ነው። ሩታ አግባት፣ ሩታ ትሆንሃለች ብለን ነበረ ያሰብነው የነበረው ማለት ነው። ወይም ደግሞ ብለን ያጋባናቸው የነበረው። አሁን ላይ ግን ሩታ የምታደርጋቸው ነገሮች፣ ሩታን ደግሞ ከጓደኞቿ ሆና የምታደርጋቸው ነገሮች፣ ከቤተሰብ ጋር ሆና የምታደርጋቸው ነገሮች ምንም ያማሩና አልነበረም ማለት ነው። ስለዚህ በቅናት የተነሳ ብዙ ነገር አድርገዋለች። መቼም ስጨፈልቀው ድረስ ቆመን መጠበቅ የለብንም። ስለዚህ አንተ ሽሽ ማለት አለብን። በነገራችን ላይ እኔም ሴት ነኝ፣ ግን ሲበዛ ይመራል። በጣም ነው የሚመራው ማለት ነው። እና ካሁን ወዲህ ሽሽ፣ ልጅህን ለማየት እንደምንም አድርገህ ልጅህን ለማየት ታገል እንጂ ከሩታ ሽሽ እንደምንለው ነው የሆኑ ማለት ነው። እንኳን እሱ በጣም ትዕግስተኛ ነው። አብረሽ በጣም ትዕግስተኛ ነው። ከምነግራችሁ በላይ በጣም ትዕግስተኛ ነው። አንዱ ቢሆን እጭ ምናምን ብሎ ጥሏት ይሄድ ነበረ። እሱ ግን በምንም ታምር ጥሏት ሊሄድ አልቻለም። ሊጥላትም አልፈለገም። ዞሮ አንድ ነገር አገናኝታችኋል። ምንድነው ያገናኛቸው? ያገናኛቸው ልጃቸው ነው። ስለዚህ ምንም ቢሆን ምንም ቢያደርግ የልጁ ሲል እስከሆነ ድረስ ሄርሜላም ደግሞ ይሄ ነገር ተቀብላ አብሽር ከጎንህ አለሁ ብላ እንግዲህ እንዳያችሁ ከሆነ ያ ሁሉ ድብደባ ሲደርስባት ያ እስከ ጎረሮዋ እስከምትታነቅ ድረስ ደርሳ ነበረ። እስከሚገለዋ ድረስ ደርሳ ነበረ። ግን ዞሮ ግን አሁንም ቢሆን በፍቅር አሸንፋለች። እኔ መደግፋለሁ። አሸንፋለች። ግን አሁን ላይ እንደዚህ በፍቅር ብቻ ማሸነፉ ሳይሆን መጨረሻችሁን አላህ ያሳምርላችሁ። መጨረሻችሁን ደግሞ እንደ መጀመሪያ እንደ ሩታ ወይም ደግሞ እንደዛ እንዳይሆን ሰላም ሆናችሁ በሰላም እንደምታሳልፉ አስባለሁ። ለምን በጣም ነው የሚከብደው። በጣም ከምነግራችሁ በላይ ነው የሚከብደው። እኔ አሁን ትላንትና የሱ ፋንታ እኔ ተጨናነኩኝ። ለምን የታቸው ይምረጥ? የትኛዋን ይምረጥ? አንድ ደግሞ አብርሽን አስተዋይ ነው፣ የመጨረሻ አስተዋይ ማለት ነው። ለምን ብትሉ እዚህ ጋር የልጁን እናት አለች፣ እዚህ ጋር ደግሞ ሄርሜላን አለች እና ከዚህ በፊት ሄርሜላ ሩታ ሆና ሄርሜላን አንቺ አልፈልግሽም በላት ብላ ስትለው እንግዲህ ከአንድም ሁለቴ የሄርሜላን እንደዛ አድርጎ እንትን ብሏታል ማለት ነው፣ ደፍሮ ማለት ነው። ሩታ ግን አሁን ሄርሜላ አጠገብ አልፈልግሽም፣ አልወድሽም አልላትም፣ እሷም ይሰማታል የልጄ እናት ናት ብሎ እንትኗ ነው የጠበቀላት ማለት ነው። ስሜቷ ነው የጠበቀላት።
እንዴት እንደ ሄርሜላ አውጥቶ እንትን አላላትም። ትንሽ እንኳን እንትን ሰጥቷታል ማለት ነው። እና እሷ ብትሆን ኖሮ እንግዲህ ሄርሜላን ለማጣል ያደረገችው ነገር አይታችኋል፣ አይተናል ሁላችንም። እና እሱ ግን ሌላ ቢቀር እንኳን እሷ ዞር ያኔ መጠየቅም የነበረበት በእሷ አጠገብ ሳይሆን በሩታን አጠገብ ሳይሆን ለምን ከዚህ ጋርም እሷ ተጭናው እዛ ጋም ደግሞ ሄርሜላ ተጭናው አይሆንም። እና እሱ ስለተጨናነቀ እኔ ራሴ በጣም ተጨናነኩኝ ከሱ ማለት ነው። ምን ቤት ነኝ እኔ አሁን ከሱ ጋር እንደዛ የምጨናነቀው ነገር እና ሆነም በጣም አሳዝኖኝ ነበረ። ማለትም ምርጫውን አንድ ሰው እንደሆነ እናውቃለን፣ ግን ዞሮ ዞሮ በጣም ተጨናንቆ የሚናገረውን ጠፍቶበት ነበር ማለት ነው። እና ያው በሷ አጠገብ ደፍሮም ስለማይናገር ነበረ ሩታ እንደዛ የምትጎን ነው ወይም ደግሞ ሩታ እንደዛ እንትን የምትል የነበረው ማለት ነው። እና አሁን ላይ እነሱ ጥፋተኛ አቤል በጣም ጥፋተኛ ነው። ለምን ከሚወዳት ልጅ ወይም ደግሞ አሁን አብርሽ በጣም ይወዳታል ሄርሜላ ማለት ነው። እና ከሱ ጋር ሊለያቸው ይፈልግ ነበረ። አላቅም አቤል የራሱ ፈልጓት ይሆን እውነትም የአብርሽ ደስታን ፈልጎ ይሆን ሄርሜላን ደስታ ፈልጎ ይሆን ብቻ ባላቅም፣ ዞሮ እንግዲህ ውጤቱን አውቀዋል። ደስ ብሎናል፣ ደስ ብሏቸዋል ማለት ነው። እና አንዳንዴ ብቻ አላቅም ከዚህም በፊት እንደዚሁ ተጭኖ ነው ሩታን እንዲያገባት ወይም ደግሞ የሩታን እሺ እንደሚላት እንትን ያሉ ነው የነበረው። አሁን ላይ ግን ብዙ ሰው ብዙ ተከታዮቻቸው እየጠበቃቸው ነበረ እና ተፈጸመ ይላል። ቪዲዮ ይሄ ይመስል ነበረ። እስከ መጨረሻ ድረስ ይዩት። አሰላሙ አለይኩም። ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ እይታ ነስቶ